ይህ ጽርሐ ተዋሕዶ ሚዲያ ነው። ብፁዕ አቡነ ሕርያቆስ ለሆሳዕና ሀገረ ስብከት ካህናትን ብፈልግ አጣሁ አሉ። ብፁዕነታቸው ይህንን የተናገሩት በዕረቡዕ ዕለት ከተለያዩ አድባራትና ገዳማት የመጡ ካህናትን በሚያስተናግዱበት ሰዓት ነው። እንዲህም አሉ ብፁዕነታቸው ከተለያየ ሀገሪቱ ክፍል ይመጣሉ። እኔም ሆሳዕና ሀገረ ስብከት ወስጄ ልቅጠራችሁ፣ በዛ ምዕመናን ብዙ አብያተ ክርስቲያናት ይፈልጋሉ ብዬ ስላቸው ሁሉም መቀጠር የሚፈልጉት አዲስ አበባ ነው ሲሉ በምሬት ተናገሩ። የአዲስ አበባ ሕዝብ 50% በአዲስ አበባ ሀገረ ስብከት መቀጠር ይፈልጋል። እኛ ሁሉም ቢስተናገዱ ደስ ይለናል፣ ነገር ግን ቤተክርስቲያኗ ይህንን ማስተናገድ አትችልም ሲሉ ተናገሩ። ብፁዕነታቸውም አክለው እንዲህ አሉ። እናቱ የሞተችበትና እናቱ ውሃ የሄደችበት ሁለቱ አንድ አይደለም። የተቸገሩ ሰዎች አሉ፣ ነገር ግን ሱስ ሆኖባቸው የሚመላለሱ ሰዎች አሉ። እባካችሁ ተረዱን። እኛ ሁላችሁንም ብናስተናግድ ደስ ይለናል፣ ነገር ግን ምንም ምክንያት ሳይኖርባችሁ ሱስ ሆኖባቸው ብቻ ወደ ሀገረ ስብከት የሚመጡ አሉ። እኔ ማስተናገድ ደስ ይለኛል፣ ማገልገል ስራዬ ነው ብለው ብፁዕነታቸው በትህትና ቃል የተናገሩ ሲሆን ነገር ግን በዛ መካከል በሚያስተናግዱበት ጊዜ ምንም የማይመለከታቸው እንደው ዝም ብለው ካህናት እዛ ተሰብስበው ስላሉ ብቻ የሚመጡንም እንዳሉ በመካከል አሳይተው ተናገሩ። እኛ ቤተክርስቲያን የጣለችብን አደራ እየተወጣን ነው። ነገር ግን በየአድባራትና ገዳማት ያላችሁ ካህናት ግን ያለ ምክንያት ወደ ሀገረ ስብከት ትመጣላችሁ። በእውነት ይሄ ትክክል አይደለም ሲሉ በምሬት ተናግረዋል። እስኪ ብፁዕነታቸው የሚሉትን ነገር እንስማ። ሆሳዕና ልውሰድና ልቅጠር የሚሉት ብለው የትኛውም ሰው ሄደ ፈልጋለሁ። ሆሳዕና እያነስት ይፈለጋል ቦታ ግን ማንም ሄደ የለም። እናስተናግዳችሁ አብዛኛው ችግር እናንተን ወደዚህ የሚያስመጣ አይደለም። ሁላችሁንም ማለት አይደለም። እንዳሬ ምር ተቀነሰብኝ ሊቅ አባት ናቸው፣ ሊቅ ናቸው፣ ደካማ ናቸው፣ የቤተ ክርስቲያን አባት ናቸው። ግን በየቀኑ ያችን 9 ብር ለማስጨመር ከነበሩበት ቦታ ምን ያህል ርቀት ነው የሚኖሩት? ምክንያታዊ የሆነ ጥያቄ ቢሆን ምክንያት የሌለው ጥያቄ ይዞ መጥቶ እዚህ ጋር እኛን ጉንጭ አልፋ ክርክር ሲከራከር የሚውል ሰው ልክ ነው ብለን አናምንም። እኛም እንድንሰለች ነው ያደርገን። አበባ ሀገረ ስብከት ከአምቦ፣ ከአሩሲ፣ ከወለጋ፣ ከጎጃም፣ ከሰሜን ሸዋ፣ ከጎንደር ፋኖ አፈናቀለኝ፣ ሸኔ አሳደረኝ፣ ጦርነት እንዲያደርገኝ ሁሉም መጥቶ መቀጠር ቢፈልገው አዲስ አበባ ነው። እኔ አሁን ሆሳዕና ልውሰድና ልቅጠር የሚሉት ብለው የትኛውም ሰው ሄደ ፈልጋለሁ። ሆሳዕና እያነስት ይፈለጋል ቦታ ግን ማንም ሄደ የለም። መሄድ የሚፈልግ ግን ሁሉም አዲስ አበባ ነው። ሁሉንም ሰው ደግሞ አዲስ አበባ ልቅጠር ቦታ የለም። እባካችሁ አንድ ቦታ ፈልጉልኝ እያልን እኮ ነው ስልክ የምንደውለው እናንተ በተገኘችው ስፔስ ለማስገባት ያን ስትረዱ ይገባል። አባቶች፣ ወንድሞች ስትጠይቁ በጣም ወሳኝ የሆነ ጥያቄ አንገብጋቢ የሆነ ነገር ወረውረው ያስተናግዳሉ ስለተባለ ብቻ ግርግሮ መጥቶ እዚህ መሰብሰቡ ጥቅም የለውም እና ይህን እድገት የሚባለውን ነገር ዝውውር የሚባለውን ነገር እስቲ በጊዜው እናንተ ለእኛም ትንፋሽ ስጡ። ላታና መቀጠር የሚፈልግ ሰው በጣም ጮሆ ይቀጠራል ወይ በመዘምርነት ይቀጠራል። 3 ወር ከሰራ በኋላ ይመጣል። ምንድነው ሲባል እግሬን ስላመመኝ፣ ሆዴን ስለቆረጠኝ፣ ራሴን ስላመመኝ ቢሮ ልግባ ይላል። ስንት ግፈኛ አለ። እዛው ልክ ደግሞ በጣም በሚገርም ሁኔታ እግዚአብሔር በሰጠኝ እውቀትና ሙያ እኔ ማገልገል የምፈልገው ቅኔ ማህሌት ነው። ከቅኔ ማህሌት ደግሞ መውጣት ነው ይፈልገዋል። ስራዬ ምስጋና ነው። የተፈጠርኩት ለምስጋና ነው። የተፈጠርኩት ለቅዳሴ ነው። የተፈጠርኩት ለአገልግሎት መንፈሳዊ ልዑክ እንደሆነ ነው። አልፈልግም የሚሉ ደግሞ አሉ። መንፈስ ቅዱስ ያደረባቸው እና ተቸግረናል። ችግራችን እንዲወድ ደምቶን አይደለም ያለው። ይህንን ነው እየተዛዘንን ካልሆነ እዚህ ጋር መጣችሁ
መጣችሁ ብላችሁ ብትሄዱ ምንም ትንንሽ ስራዎችን እኮ መስራት ይቻላል። እዚህ መቆም ሱስ ያለበት ሰው አለ። እኔ አሁን በመልካው ቃል ከምሽቱ 1 ሰዓት የሚቆም ሰው አለ። ስብሰባ ውለን ስንወጣ እዚህ መቆም እናደርጋቸው እንደማናስተናግዳቸው እኮ ያውቃሉ። ግን ሱስ ልዩ ምክንያት ስብሰባ አምሽተን ስንወጣ በር ላይ ቆሞ የምናየው ሰው አለ። እንደው ሲወጡ እንደው እንዲያዩኝ ብሎ ቆሞ ይሁን ምን ይሁን ምክንያቱም እሱ ነው የሚያውቀው። እና በተቻለ መጠን ችግር ይኖራል። እናቱ ገበያ ሄደችበት ልጅ ያው ተቸግሯል፣ እስክትመጣ ሊርበው ይችላል። ግን እናቱ አለች። እናቱ ለሞተችበት ቅድሚያ መስጠት ነው የሚያስፈልገው ለማለት ፈልጌ ነው። እና አሁን ቢሆን በጣም እርጀንት የሆነ በጣም አንገብጋቢ የሆነ ጉዳይ ካልሆነ በስተቀር አሁን አንተ ወንድማችን ምንም ላደርግላችሁ ክፍት ቦታ ተጠቅጥቆ የለም መተንፈሻ